ልጄ የምትነግረኝ ነገር ጥሩ አይደለም መሰለኝ። ምንድን ነው? የኮርማ የወይራ ዘይት እየተሸጠ አይደል? ምን ነው ገበያው ቀዘቀዘ? አይ ከሱ ጋር አይገናኝም። እና ልጄ ምንድን ነው? ከሩቻን ጋር እህትና ወንድም መሆናችሁን ለምንድን ነው የደበቀኝ? አሁን አወክ ማለት ነው? ለምንድን ነው እስካሁን ያልነገርከኝ? አዳና ውስጥ ቱርካንን አስተዋውቄ ነበር። ላገባት እንደሆነ ነገርኩ። የሩቻንን ልጅ አግብታ ነበር እና ብትነግረኝ ጥሩ ነበር። ለዛ ነው ለአንተ ያልነገርኩ ልጄ። ልታገባ ነበር፣ ደስተኛ ነበርክ። ግራ ላጋባ አልፈለግኩም። ማወቅ አለብህ ብዬ ስላላሰብኩ ነው። ንገረኝ፣ ማን ነገረ? ቱርካን እኔ ጋር መታ ነበር እና ፎቶውን ስታየው አወቀች። በእውነት ይሄ ነገር ጥሩ ነገር አይደለም። አባቴ ያድነን። ከዚህ ሌላስ ሌላ የደበከኝ ነገር አለ እንዴ? ማለቴ ሌላ ሚስጥር? የለም የለም። በቃ አንተ ስለ እነሱ አታስብ። ከእነሱ ጋር ምንም አይነት ዝምድና የለህም። በላሁን ቆንጆ አሳ ቤት ሄደን ምሳ እንብላ። እንሂድ። ካርታል! አቶ ሶመር ለምንድን ነው የምትጮኸው? አቶ ካርታል እኮ የለም። እባክሽ አቷሽኝ ፊገል። ትሰማኛለህ? አቶ ካርታል እዚህ የለም። የት ነው ያለው? እሱም በጭራሽ ልነግርህ አልችልም፣ ምክንያቱም የግል ጉዳይ ነው። አሁኑኑ ደውይለትና በስልክ አገናኘኝ። እኔን ስልክ አያነሳም። አልችልም፣ ግን ከዚህ በላይ ጊዜ ከወሰድክ ጥበቃ መጥራት ሊኖርብኝ ነው። እመለሳለሁ። ምን ነው? የለም እንዴ? የለም። ነገርኩ እኮ መኪናው እዚህ የለም። በአንድ መንገድ ሆነ በሌላ ካርታል ይህንን ጓደኝነት ለእኔ ማስረዳት አለበት። አጋጣሚ ነው ሲል ነበር እና ትክክል ሊሆን ይችላል። በቃ ይህንን የእውነት ታምኝበታለች ቱርካን? እንደዛ ከሆነ ለምንድን ነው እንዳውቅ የፈለግሽው? ለማንኛውም መኪና ውስጥ ግባና እንሄድ። ይሄ ለእኔ ጥሩ ስሜት አልሰጠኝም፣ ግን እንሄድ። ወይዘሮ ሩቻን ስላረፈርኩኝ እባክሽ ይቅርታ አድርጊልኝ። ገንዘብ ለማውጣት አብረን ባንክ ሄደን ነበር፣ ለዛ ነው። ይገርምሻል። እና ደግሞ በጣም ውድ አንገት ሀብል ነው። የእናቴ ነበር። ይህንን እንኪ፣ እነዚህን ወስደሽ ከፍለሽ ነይ። ይህንን ብቻ አይደለም፣ ቢሮ ጠረጴዛው ላይ ዝርዝር አለ። መከፈል ያለባቸው ነገሮች ናቸው። እሱንም ውሰጂና አንቺም የምትፈልጊውን ነገሮች ገዛዥ። በጣም ስትለፊ ነበር። በፈጣሪ ስም የኤሌክትሪክ ሂሳቡ 1500 ሊሬ ነው። አማቼ 30 ሊሬ ስንከፍል እንኳን ልትገለን ነበር የምትደርሰው። ጭራሽ ይህን ብታይማ ታብድ ነበር። አይላ ውዴ፣ የአንቺ ቤትና የእኔ ቤት አንድ ነው አይደለም? በቃ አሁን እኔ ብሄድ ይሻላል። ቆይ አንዴ እስኪ ክፈችው። ጠብቂኝ፣ መጣው። ጠዋት ይህንን ጃኬት ወስድሽ ለኦዛር ስጪውና እንዲለብሰው አድርጊ። ይሄ ደግሞ የሶመር ነው። እሺ። እስቲ ንገሪኝ፣ ፍሪጅ ውስጥ ዶሮ አለ እንዴ? አለ። በጣም ደህና ትሆናለህ። ከሳምንት ባነሰ ጊዜ ውስጥ የተሰፋው ይፈታልሃል። ፈጣሪ ጨርሶ ይማረ።
ስሚ ዶንሽ፣ ክሊኒክ ብንሄድና ቶሎ ያለሽበትን ሁኔታ ቢያዩ ጥሩ ነው አይመስልሽም? እሺ እሺ፣ አሁን እኔ ልሂድ። ሰዎች በቃ ልሂድ። አአ ይሄም አይሆንም። ልጅ አሁን እንዴት ትሄዳለህ? እራት እየቀረበ እኮ ነው ያለው። አዎ እራት ብላ። በጣም አመሰግናለሁ። ብሄድ ጥሩ ነው። ልረብሻችሁ አልፈልግም። ምን ማለት ነው ረብሻችኋለሁ ማለት? ስማ ልጄ፣ በቅርቡ ቤተሰባችንን ትቀላቀላለህ እና መድኃኒቶቼንም ማየት ትችላለህ። ለአክስት ለትንሽ ጊዜ ዶክተር መሆን አትችልም ማለት ነው? እሺ አክስቴ፣ ችግር የለውም። አይ በጣም አመሰግናለሁ። መልካም ምግብ። በየሳምንቱ ይህን ምግብ ትሰሪልን ነበር። ሶመር ልጅ እያለ በጣም ይወደው ነበር። አሁንም እወደዋለሁ። ብሉ፣ መልካም ምግብ ይሁንላችሁ። ሰሚያቴ፣ እንደዚህ አይነት ሩዝ አይቼ አላውቅም። ውስጡ ሽምብራ አለው እንዴ? እኔ ብዙ በልቼ አውቃለሁ። እናቴ ሰርታልኝ ታውቃለች። ስለዚህ በአባትሽ ነው የወጣሽው። እንደሱ ሩዝ በሽምብራ ትወጃለሽ እንዴ? እኔም እንደ አባቴ መሆን እፈልጋለሁ። እንደዛ ከሆነ ሽምብራዎቹን ሳታውጪ ብይ ልጄ። አባዬ ንገረኝ እስኪ፣ ካርታልን አባት ታውቀው ነበር አይደል? አዎ፣ አቶ ሰሊም እኮ ነው። ምን ተፈጠረ? ሌላ እህትና ወንድም ነበረው እንዴ? ማለት ሁለት ወንድሞች አሉት መሰለኝ። እርግጠኛ አይደለሁ። ቆይ ግን ሶመር፣ ለምንድን ነው የጠየቀኝ? እንዲሁ ለማወቅ ብዬ ነው። ይሄ ቦታ ማለት ለእኛ ቤታችን ነው። ሁሌ ቀንና ማታ እዚህ ነን። እንደዛ ከሆነ ቤት ብለን እንጥራው። እሺ። ሰላም፣ የወይዘሮ ሲቪላይ ጠበቃ ነኝ። አቶ ካርታልን ባናገረው ደስ ይላል። አብዳል እንዴ ሰውዬ? አሁን ስንት ሰዓት እንደሆነ ታውቃለህ? አቶ ካርታል ወይዘሮ ሲቪላይ ማግኘት አይፈልግም። አሁንስ በቃ እኛን ማስፈራራት ነው ያዝከው? ምንድን ነው? የወይዘሮ ሲቪላይ ጠበቃ ነው። እንደ እብድ ዝም ብሎ ነው ቀን በቀን የሚደውለው። ወይዘሮ ሲቪላይ እንድትለቀቅ የሆነ አይነት ሐሳብ ሊያቀርብ ይችላል። ባካ አይደለም፣ ወይዘሮ ሲቪላይ ወንድሜ ካርታልን ልታስፈራራው ነው። ቆይ በምን ፊገን? በምን እንደሆነ አላውቅም፣ ግን ወንድሜ ካርታል በቀላሉ የሚፈራ ሰው አይደለም። በቃ ወይ ስለ ሙስጠፋ ሊሆን ይችላል እንዴ? ቆይ አንተ ደግሞ ያላሰብኩትን ነገር ልታስወራኝ ፈልገ ነው? ያ መቼም አይሆንም። እሺ አለቃ ሰልጁክ። እብድ ናት። ሶመር፣ አባትን የጠየቀው ጥያቄ ምን ነበር? ምን መሰለሽ፣ አጎቴንና ካርታልን የሚያገናኛቸውን ነገር ማወቅ እፈልጋለሁ። ዘመድ ወይም አንድ ሰው ባገኝ ቢያንስ ምን እንደተፈጠረ ማወቅ እችል ነበር። ግን እኮ በጣም ጥያቄ አበዛ። ቱርካን ምንም ነገር የገባው አይመስለኝም። ግን ደግሞ ሳስበው አጎቴ ከኪሳራችን ጀርባ እጁ ያለበት ይመስለኛል። ቱርካን፣ ኡፍ፣ አላውቅም። ሁሉም ነገር ድብልቅልቅ ወጥቷል። ሶመር፣ ድርጅት ውስጥ ነበርሽ። ስለሚፈጸሙ ፊርማዎች ምናምን ታስታውሻለሽ እንዴ? ማለቴ ካርታል ሙሉ ለሙሉ የድርጅቱ ባለቤት ነበር። ንገረኝ እስኪ፣ ከአጎቴ ጋር አብረው የመሰረቱት ይመስልሻል? አይ እኔ እንደዚ አይነት ነገር አላየሁም። ግን ደግሞ አጎት ካርታልን አንተን እንዲያጠፋው የመከረው ይመስልሃል? ሶመር፣ ሌላ ምንም ነገር ማሰብ አልችልም። ለመገመት ይከብዳል። አጎቴ ሳዲቅ፣ በሚገርም ሁኔታ ትላንት ያሰብኩት ነገር ሳይሳካ ቀርቷል እና ከዚህ በላይ ነገሩን ማራዘም አልፈልግም። መቼ ነው ጊዜ የሚኖር? ማለቴ አንድ ቀን ከሰጣኝ። የእኔ ልጅ ዶኑሽ ጣት ላይ ቀለበት ማድረግ ትፈልጋለህ? እሱን ሁላችንም እናውቃለን አይደል? አዎ አባቴ፣ ማለት ቢያንስ ቃል ይኖረናል። እሺ፣ እና አሁን ቀለበቱን ይዘሃል? አዎ አለኝ። እንደዛ ከሆነ አምጣው። ቀለበቱን አድርጉና ድግሱን ደግሞ የኔ ልጅ ቆይተን እናደርገዋለን። እኔ ደግሳለሁ፣ ቃል እገባለሁ። ትላንትና ማታ ለተፈጠረው ነገር ብቻ እንካስ። እሺ እሺ፣ ችግር የለውም። ግን ዶኑሽ ምን እንደምትል አላውቅም።
ዶኑሽ ውዴ፣ እሱን አስቀምጪው። ዶኑሽ እያልኩ ያለሁት ነገር አሁን ቀለበቱን አድርጉ ነው። ይሄ ነገር ቢያንስ ስም ይኑረው። ከዛ እንደምደግስ ቃል ገባልሻለሁ። እሺ? እነዚህን ቀናት እንለፋቸው። እሺ ልጄ? እሺ አባዬ። እሺ። የት ናቸው? ሂጂና ወደዚህ እንዲመጡ ንገሪያቸው። እንካ ጎቴ ሳድቅ። በጣም ደክሞኛል። እኔም በጣም ደክሞኛል። ግን ደግሞ ይህ ሰላም ይገባናል። እስማማለሁ የኔ ውድ። አብረሽኝ ስለሆንሽ ደስ ብሎኛል። የዚህን ነገር መጨረሻ እንወቅና የሆነ ቦታ ሄደን በደንብ እንዝናናለን። እማዬ እባክሽ አብሬያችሁ ልተኛ። ነይ ውዴ። እሺ። ኦፖፖፖፕ አባዬ በጣም ፈርቻለሁ። እናንተ ጋር መተኛት እችላለሁ? ነይ ውዴ ነይ። እስቲ በጣም ጠበበኝ፣ ጠጋ በይ። ግን ውዴ አንድ አልጋ ላይ ሁላችንም መተኛት አንችልም እኮ። ቆይ አንዴ፣ አንድ ሀሳብ መጣልኝ። አንዴ ሁላችሁም ተነሱ፣ ተነሱ። በል ሶመር አንተም ተነስ። ይህንን እንደዚህ እናደርገዋለን እና ይህንን ደግሞ እንደዚህ እናደርገዋለን። ሁላችንም ወደ ጎን እንተኛለን ማለት ነው። በሉ ኑ ሴቶች፣ በሉ እንደዚህ እንተኛለን። ግን እማዬ ሁላችንም እግራችን ወጣ እኮ። አባዬ ግን እንደዚህም አይመችም። ታዲያ ምን እናደርግ? ወይ እናንተ እዚህ ተኙ፣ እኛ ሌላ ቦታ እንተኛለን። በቃ አይ እኔ እንዳሰብ መጣልኝ። በቃ ነገ አባዬ በጣም ትልቅ የሆነ አልጋ እንግዛ። ተኙ፣ በቃ በሉ ተኙ።
በስርዓት ሳትለብስ ነው የተኛችው። ቱርካን በረደሽ አይደል? ናቀፈኝ። ታውቂያለሽ፣ ቆይ ምን እነዚህ ልጆች አያታቸው ክፍል ብናስገባቸው ጥሩ ይመስለኛል። ምን ይመስልሻል? ከዛስ? ከዛ ነጋ። ከምርሽ ነው ነጋ? በጣም ደስ ያላችሁ ትመስላላችሁ ልጆች። አሁን ምን ታደርጋላችሁ መሰላችሁ? ቶሎ ብላችሁ ወደ አያታችሁ ክፍል ሂዱና ከእንቅልፏ ቀስቅሷት። በሉ ሂዱ። ጥሩ ሀሳብ ነው። ነይ ኪራዝ። እሺ ዳፍኔ። ግን ባዶ እግራቸውን ናቸው፣ እንዳይበርዳቸው። አታስቢ፣ ነይ። በዚህ ሰዓት ማ ሊሆን ይችላል? ከየትኛው ምርመራ ክፍል እንደመጡ ፈጣሪ ያወቀው። ምንድን ነው ሴልቹክ? በዚህ ጠዋት በሰላም ነው? ችግር አለ እንዴ? ምን ተፈጠረ? የተፈጠረ ነገር አለ? ስልኬን አናነሳም አልክ ወንድሜ። ለምን እንደሆነ አስበህ ነበር? በእኔ ተናደ ነው። ግን ያንተ ጥፋት አይደለም። አጎቴ በጣም ንቁ ነው። አንድ ነገር አያመልጠውም። ሶመር፣ እንደምታዩ ተኮሳትሮብኛል። ግን የምነግርህ ነገር ከሰማህ በኋላ በእርግጠኝነት ፊትህ ይበራል። ግን እንዴት ማለት አልገባኝም። አንተና ፊገን አሁን ፍቅረኛሞች ናችሁ ማለት? እንደዛ ይመስላል። እዚህ ሀገር ውስጥ ሌላ ሴት የለም ሴልቹክ። አስጠንቀቄ ነበር እኮ ጓደኞቼ። አሁን ችግራችን ፊገንና ትክክል ያልሆነው ፍቅር አይደለም። ወደ ነጥቡ እየመጣው ነው። ትንሽ ታገሱኝ። የሲቪላይ ጠበቃ ዝም ብሎ እየደወለ ያስጨንቃታል። ማለት ሁለቴ ነው የተገናኘ ነው፣ ግን ሁለቱንም ጊዜ ልታናገረው ፈቃደኛ አልነበረችም። ወደ ነጥብ ግባ በቃ ሴልቹክ። እሺ ወንድሜ። ሴቪላይ ካርታልን ማግኘት ትፈልጋለች፣ ግን ካርታል እሷ ጋር በጭራሽ ሊሄድ አልቻለም። ከእስር ቤት እንዲያስወጣት ልትለምነው እንደሆነ ግልጽ ነው። በተቃራኒው ካርታልን እያስፈራራችው ነው ያለችው። ምን? አጣራለሁ። ከዛ የማይረባ ነገር በሚኖረኝ ስብሰባ የሚነሳው ነጥብ እሱ ነው። አዎ በደንብ እናጣራ ሴልቹክ። ከአቃቢ ሕጉ ቢሮ ለሲቪ ላይ የመጠየቂያ ፍቃድ መቼ ነው የምናገኘው? ጠበቃውን ጠይቀዋለሁ። በፍጥነት ለማግኘት ሞከር። እንሂድና ሲቪ ላይ የምትለውን እንስማ። አሁን አቃቢ ሕጉ ቢሮ ልሂድ፣ አሳውቀሃለሁ። ቁርስ አዘጋጃለሁ። ና ኢርፋን። ሰዎች እንዴት አደራችሁ? እንዴት አደራችሁ? ኢርፋን በል እነሱን እዛ ጋር አድርጋቸው። ደህና አደራችሁ። ምንድን ናቸው አይላ? ትልቋ እህቴ ለምግብ የሚሆኑ ከቤት አንዳንድ ዕቃ ልካለች። ቺዝ፣ ፓስታ፣ ኪያር። ግን እነዚህ ለምን አመጣሻቸው? አማቼ እንድትበላው ብዬ ነው። ተይ እባክሽ እንደዚህ አትበይ አይላ። ለምን ኢርፋን? ቅድም ስትነጫነጭ አልነበር? ቆይ እና ይሸታል ብላለች። እንደሚሸት ግልጽ ነው። የበግ ቺዝ ነው፣ ግን ችግር የለውም። ሁሉንም ነገር እዚህ ይዤው መጥቻለሁ። አታስብ ኢርፋን፣ ከአይላ ጋር በጠዋት መጥተህ ቁርስን እዚህ መብላት ትችላለህ። አታስብ። እሱ ችግር የለውም። ባንኪ ውስጥ ያጠራቀምኩ ትንሽ ገንዘብ አለ እና ካስፈለገ ልሰጥህ እችላለሁ። ንገረኝ። አያስፈልግም ኢርፋን፣ በጣም አመሰግናለሁ። ቆንጆ ምግቦች ናቸው። መልካም ሥራ ሰዎች። እንዴት ነህ አለቃ? አመሰግናለሁ። እንዴት ነህ አለቃ? ደህና ነኝ። እናንተስ እንዴት ናችሁ? ፈጣሪ ይመስገን፣ ተመስገን ነው። ያ ሰውዬ የወይዘሮ ሩቻን ወንድም እንደሆነ ታውቃለህ ካርታል? ልታገባ ነበር፣ ደስተኛም ነበርክ። ግራ ላጋባ አልፈለግኩም ነበር እና ማወቅ አለብህም ብዬ አላሰብኩም። በእርግጠኝነት የደበከኝ ነገር አለ አባት ያድናል። እማዬ ተነሽ፣ ሽንቴ መጥቷል።
ራስሽ ሽንት ቤት ሄደሽና ብቻዬን መሽናት አልችልማ። እንግዲህ በቃ ሻያት እንዲያሸናህ ንገረው። ውይ ዳሪያ፣ አንቺና ልጅሽ በቃ አታስተኙ። ይቅርታ ሆንሽ፣ አታስቢ። ከረበሽንሽ ሌላ ቦታ እንሄዳለን። ለምንድን ነው የምትናደጁ? ሌሊቱን ሙሉ አልጋ ውስጥ ስትገላበጪ ነበር። እናም እኔ እንድተኛ አላደረግሽኝም ነበር። አሁን ላይ ነርቬን የተነካው። ምን ነው? ስለ ሙስጠፋ አዲስ ነገር አለ? ለምንድን ነው አሁን የሚናፍቀኝ? ይሄ የተለመደ ነገር ነው። ከሙስጠፋ ጋር በጣም ትዋደዱ ነበር። አውቃለሁ፣ ብዙ ነገር ነው ያሳለፋችሁት። ታውቂያለሽ፣ ሙሉ ዓለም አንቺን ተቃርኖ ነበር። እንደዛም ሆኖ በጣም ትዋደዱ ነበር። ትልቅ ሰላም ነበራችሁ። ሁሉም ልፋት መና ቀርቷል። እስኪ ይኝ እህቴ፣ እንደምታየው ዶንሽ፣ አሁን ላይ ልጄን ይዤ አባቴ ቤት ገብቻለሁ። ደስተኛ አይደለሁም። እና አሁን ላይ አዲስ ነገር አለ? ባለሽን ያለ ምክንያት ጥለሽ ወደ አባትሽ ቤት የምትሄጂ ሴት አይደለሽም። እንደዚህ ብለሽ አስቢው። ህይወት ምን እንዳዘጋጀችልሽ አታውቂም። ለእኔ ጥሩ ነገር የተዘጋጀልኝ አይመስለኝም ዶንሽ። ምን ማለት ነው? የጀመርኩትን ስራ ታውቂያለሽ? ያ የሽርሽር ቤት አቀማመጥ ምናምን። አዎ፣ የካርታል ነበር። እኔን የቀጠረኝ እሱ ነው። ቀጣሪዬ ደግሞ ካርታል ነው። ምን? እንዴት ዳሪያ? እውነቴን ነው። በጣም ጎበዝ ከሆነ መሐንዲስ ጋር ነው የምሰራው አለኝ። እንደምታውቂው ደግሞ ጎበዝ ነኝ፣ እመኚኝ። አይ ዳሪያ፣ አይሆንም። ይህንን ነገር ታዩ። በቃ አስቢ እስኪ እህቴ፣ የተዋዋልኩት ውልስ ካቋረጥኩ ልከፍል ነው? ወይ አምላኬ፣ ማመን አልችልም። ይህ ሰውዬ ምን ሊያደርግ እየሞከረ ነው? አላውቅም። እህቴን እናናግራት እና ከካርታል እንዴትም ብላ ስምምነቱን ትወስዳለች። አይ አትጃጃይ ዶንሽ፣ እህቴን እዚህ ውስጥ ልናስገባት ነው። ቢቻል ማንም ሰው አይሰማም። ይህ ከኛ እንዳይወጣ እሺ? ስራውን ከትንሽ ወር በኋላ ጨርሰዋለሁ። ስለዚህ ያኔ ነገሩ ያበቃል። እስከዛ እንታገስ። ግን በዚህ ነገር ደስተኛ አይደለሁም። እኔም እንዳንቺ ደስተኛ አይደለሁም ዶንሽ፣ ግን ምንም ማድረግ አልችልም። ና ወደዚህ፣ ና ና ና ና ና ወደዚህ ልጅ። እሺ የኔ ውድ ልጅ። እህቴ ተው፣ በጸጉር አትጫወት። እንዴ የምን መጫወት ነው? እንዲያምር እያስተካከልኩልህ ነው። ተው፣ እንደዚህ ይሁን። እሺ ውዴ፣ በቃ ልጅ አንተ እንደፈለክ ይሁን። ምን እናድርግ አሁን? እኔ እናንተ ቆንጆ የሆነ ቁርስ እናዘጋጅ እንዴ? ለአክስትህ ነዛት እና ለእናትህ። እሺ እሺ፣ በል እንሂድ። እህቴ፣ ድሮ ማለት ግን ምን ማለት ነው? ድሮ ማለት እንዴት አታውቅም ልጄ? ድሮ ያለፉ ቀናት፣ ወራትና ዓመታት ማለት ነው። እንደዛ ማለት ነው። እሺ እኔ ልጅ። እንደ መሞት ማለት ነው እንዴ? አንዳንዴ እና አባቴ ሞቷል ማለት ነው አይደል? ከእናቴ ጋር ነው እዚህ የመጣ ነው። እና አባቴ ደግሞ አሁን ድሮ ላይ ነው። እሺ በቃ 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 ልጄ፣ በቃ በቃ። አይዞሽ፣ በቃ 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 ልጄ። አንዳንዴ ትዝታ ጥሩ ነገር አይደለም። ስታስበው ትንፋሽ ሊያጥርህ ይችላል። እንደዛም ሆኖ ያለፈው ነገር የነገውን የምንመሰረትበት ነው። ልብህን በፀሐይ ከሞላው ያብባል። ልብህን በክፋት ከሞላው ደግሞ ከአፍ እሾሃማ ቃላት ናቸው የሚፈሱት እና ሁሉንም ሰው ያቆስላል። የኔ ወዳት፣ ስልክሽ እየጠራ ነው። ማንሳት ትችላለሁ? መጀመሪያ ማን እንደደወለ እናያለን። አቤት። አዎ እኔ ነኝ። አዎ ሩቻን ነኝ። ገባኝ። ጥሩ አመሰግናለሁ። የኢስታንቡሉ ደላላ ነው የደወለው። እናም ጨረታውን እየጀመረ ነው።
ስዕሎቹ፣ ዕቃዎቹና ሙሉ ቤቴን የሚያሳምሩ የነበሩት ጌጣጌጦች ምንም ሳይቀር ሁሉም ዛሬ ለሽያጭ ቀርበዋል። ሁሉንም መልሰን እንገዛቸዋለን እማዬ። እሱን ገንዘብ ለሰራተኞች ክፍያ እንጠቀምበታለን። በተቻለ ፍጥነት በአፋጣኝ ሰው ቅነሳ ጀምሩ። ከዚህ በኋላ ሰዎች እንዲሰቃዩ አታድርጉ። አትንቀሳቀስ፣ ተቀመጥ። ሀያ ደቂቃ አላችሁ። ልጄ ተይ፣ አትንኪኝ። ለምንድን ነው የመጣሽው? እዚህ መምጣት አይገባሽም። እንዴት እንደዛ ትላለ? ሁሌም እመጣለሁ። አንተ እኮ የምወድህ ውድ ልጄ ነህ፣ የእኔ ውድ ልጅ። ልጄ፣ የኔ ልጅ፣ የኔ ውድ። አብጃለሁ እማዬ፣ ጨለማ ውስጥ ነኝ፣ ጠፍቻለሁ። ምን እንደማደርግ እንኳን አላውቅም እማዬ። እኔ አንቺ ኡዛ አይደለሁም እማዬ። አሁን እኔ ሰው አይደለሁም፣ ራሴን ጠልቼዋለሁ። ልጄ እንደዛ አትበል። የእኔ ኡዛይ ነህ፣ ልጄ ነህ። እናምሳሳልሃለሁ። በፊትም ማስተካክለነው ነበር፣ አሁንም ማስተካከል አያቅተንም። የእኔ ቆንጆ ልጅ፣ ሁሌም ካንተ ጋር ነኝ። ግን እኮ እናቴ ልገልሽ ነበር። ግን ሆን ብለህ አላደረግከውም። ምን ማለት ነው? ወግቼሽ እኮ ትቼሽ ነው የሄድኩት። አንተ አልነበርክም፣ ሌላ ነገር ነበር ደም ስርክ ውስጥ ሲዘዋወር የነበረው። አውቃለሁ የኔ ውድ፣ ልጄን በደንብ አውቀዋለሁ እና መልሽ ያገኘዋለሁ። አጎቴ ሳድቅ፣ አሁንም አጎቴ ትለኛለህ? እሺ፣ ምን ተፈጥሮ ነው? እኔ ጋር ነው የመጣው ወይስ የምጠይቀው ሰው አለ? አይ እኔ ከወይዘሮ ሙጁጋን ጋር ነው የመጣሁት። ልጇን ማየት ፈልጋ ነበርና አብረን መጣን። የውዛይ እናት እዚህ ነች እንዴ? አዎ። እሺ፣ እኔ ቢሮ ልሂድ። ታካሚዎቼ ይጠብቁኛል። የምትፈልገኝ ከሆነ 3ኛ ፎቅ ላይ ነው። ይኸውልህ ሰርዳር፣ ልጆቹ ምንም እንዳትላቸው በመሃላችን ይቀርሽ። እሺ፣ ችግር የለውም፣ አታስብ። አመሰግናለሁ። ደህና ነሽ? ማለት ደህና ለመሆን እየሞከርኩ ነው። ለልጄ ስል የግድ ደህና መሆን አለብኝ። የግድ እሱ ሰላም መሆን አለበት። አይላ እባክሽ ደማቅ ቡኒውን ልትሰጪኝ ትችያለሽ? ላጥባው ነበር ጌታዬ። እሺ ስጭኝ፣ ችግር የለውም፣ አምጪው። ሰላም ሙጅጋን፣ እንዴት ነሽ? ደህና ነኝ። ለማዳን እየሞከርኩ ነው። በጣም ይቅርታ፣ እኔ እኮ አሁን ነው ያወቅኩት። እንኳንም ተረፍሽ እህቴ። በጣም ላገኝሽ ፈልጌ ነበር። ቤት ነሽ? ጊዜ አለሽ? ስገባ ደውልልሻለሁ። እሺ፣ ከዛ ትመጫለሽ። እሺ ውዴ፣ በቃ ደውይልኝ። ሩቻን፣ ይሄ ነገር ኪሴ ውስጥ ምን ይሰራል? ያው ኪሴ ውስጥ ረስተኸው ነው የሚሆነው። ደስ ይላል። እንቺ
ብታስቀምጪው ጥሩ ነው። ለምንድን ነው ለእኔ የምትሰጠኝ ኦዛር? ውዴ እኔ ያስፈልገኝማ። ማለቴ ይሄ ገንዘብ ለልጆቹ ሊያስፈልጋቸው ይችላል። ተቀበይ። በቃ አሁን ሰውየው እየጠበቀኝ ነው። ያው ከሰራተኞቹ ቅነሳ ልንጀምር ነው። አይ ሩቻን፣ እንኳን ደህና መጣ ውዴ። ልጆቹ ምንም ችግር አልፈጠሩም አይደል? ትምህርት ቤት መሄድ አልፈለጉም ነበር? አይ ውዴ፣ ደስተኛ ነበሩ። ሴልቾክ፣ አቤት ሴልቾክ። ጥሩ እሺ፣ በቃ አሁኑኑ መጣሁ። ቆይ ፍቃድ አገኘህ? አዎ። እሺ፣ ለእኔ የሚጠይቅልኝ አብሬህ እመጣለሁ። ቱርካን፣ ይሄ ያስፈልጋል? ሴትዮዋ ባታይሽ ጥሩ ነው። ዝም ብለን ባናበሳጫት ይሻላል። ሶመር እባክህን፣ ከአንተ ጋር መሆን እፈልጋለሁ። እሺ። ሄሎ ሴልቾክ፣ ከአቃቢ ሕግ ቢሮ ለቱርካን ፍቃድ መጠየቅ ትችላለህ እባክህ? በጣም ውድ ዕቃ ቢሆንም እዚህ ጋር የምታስቀምጠው የእኛን ዕቃዎች አትወዳቸውም። የራሷ ማከፋፈያ አላት፣ እኔም የራሴ ማከፋፈያ አለ። ይኸውልህ ወንድሜ፣ ዳሪያ እኮ ነች ቦታውን የሰራች። የምትለው ይገባኛል። ለዚህ ሥራ መማር ምንም አይጠቅምም። ይህን ሥራ እንኳን ዕድሜ ልኬን ነው የሠራሁት። በጣም ጎበዝ አንበሳው። ላለቃው ስለ እኔ ቅሬታ እያቀረብክ ነው? ቀድሜ ነግሬሽ ነበር። መጀመሪያ ይህንን ነገር ግልጽ ላድርገው አቶ ነጃቲ፣ በተለይ ለአንተ። እዚህ ጋር አለቃውን አይደለሁም፣ ዳሪያ ነች። ስለዚህ በሥራው ላይ ምንም አይነት ችግር ካለ ይኸውልህ የምትመጣው ወደ እኔ ሳይሆን ወደ እሷ ነው መሄድ ያለብህ። እሺ አለቃ። አመሰግናለሁ። ይኸውልሽ ዳሪያ፣ እዚህ የመጣሁት አንቺና እሱ መሀል ያለውን ችግር የግዴታ መፍታት ስላለብኝ ነው። ገባሽ አይደል? ግን ከዚህ በኋላ ፊገን ጋር መደወል ትችያለሽ። ማለት የሌሉም ነገር እኔ ጋር መምጣት አይጠበቅብሽም። ምንም አታስቢ። መልካም ስራ። ነይ ውዴ፣ እዚህ ጋር እንቀመጥ። ኮትሽን ልቀበልሽ። ታዩ፣ እኔ ራሴ ያስቀምጠዋለሁ። ነይ ነይ፣ ቁጭ በይ። ምን ይምጣልሽ? አይ ይቅርብኝ፣ ተጨንቄ ነበር። አሁን እንዴት ነሽ ውዴ? ደህና ነሽ? ደህና ለመሆን እየሞከርኩ ነው። ከባድ ነበር። አይዞሽ። ውስጥሽ በጣም ታሟል አይደል? ልክ ነኝ? አመሰግናለሁ። ደግሞም አድናን ትላንትና መጥቶ ነበር። የእውነቴን ነው የምልሽ፣ ምንም ጊዜ አላባከንም። ሩቻን፣ እኔ ምንም ልረዳሽ አልቻልኩም። ማለት ለምንድን ነው እንደዚህ የምትጠላሉት? የአንቺ እናት ናት የወለደችው፣ አንድ አይነት አባት ነው ያላችሁ እና የእውነት እናንተ መሀል ያለው ጠላትነት የመጣው በውርስ ብቻ መሆኑን ማመን ያቅተኛል። የእውነቴን ነው። አይደለም። ውይ ሩቻን ውዴ፣ ቆይ እንኪ ውዴ ጠጭ። ስሚኝ፣ በልጅነቴ ተደፍሬ ነበር። ለትንሽ ጊዜ አዎ፣ ከአካባቢው ጠፍተሽ ነበር። የአያትሽ እርሻ ቦታ ሄደሽ ነበር አሉ።
ግን በጣም የሚያስጠላ ቤት ውስጥ ነበርኩ። ይኸውልሽ የአባቴ ቤት ውስጥ ተዘግቶብኝ ነበር። ታችኛው ቤት ውስጥ ተቆልፎብኝ ነበር። ሙሉ እርግዝናዬን እዛ ነበር ያሳለፍኩት። እነዛ 4 ግድግዳዎች መሃል በስቃይ ነበር ያለፍኩት። ሩቻን እርግዝና ነው ያልሽው? ወይኔ አምላኬ ሩቻን፣ በጣም አዝናለሁ። ልጅ ነበርኩ፣ ምንም አላውቅም ነበር። እስኪ አስቢው፣ መጀመሪያ ላይ እርጉዝ መሆኔን እንኳን አላውቅም ነበር እና ያወቅኩት ሰዓቱ በጣም ከረፈደ ነው። ግን እናቴ ያውቃ ነበር። እና ምን አደረግሽ? ወለድሽው? አዎ ጓደኛዬ፣ ልጁን ከመውለድ ውጭ ምንም አይነት አማራጭ አልነበረኝም። ወንድሜ አድናን ልጁን ወሰደው። ሁሉም ነገር የኔ ጥፋት ነው። ሁሉም የሆነው በእኔ ምክንያት ነበር። ወንድ ልጅ ነበር። ገደለው። እና ወይራ ፍሬ እርሻ ውስጥ ቀበረው። እለኔ እስከ ዛሬ ድረስ ህሊናዬ ሰላም የለውም። ምንም ሰላም የለኝም። ምንም ሰላም አግኝቼ አላውቅም። ሰላም ተሰምቶኝ አያውቅም። ሩቻን ውዴ፣ ስላዩአችሁ በጣም ደስ ብሎኛል። እስኪ ንገሩኝ፣ ዛሬ ምን ታይቷችሁ መጣችሁ? ካርታልን ማግኘት ፈልገሽ ነበር? አዎ። ቆይ ለምንድን ነው ካርታልን ማግኘት የፈለግሽው? አንቺ ምን አገባሽ? ቆይ ጠበቃው ነሽ እንዴ? ለምን እነግርሻለሁ። ስሚኝ ስሚ ሲቪላይ፣ እኔ ከካርታል ጋር ትልቅ ችግር እንዳለብኝ ታውቂያለሽ። እሱን ሙሉ አይቫልክ ጠላት እንደሆናችሁ ያውቃል። ግን ደግሞ ይኸውልህ እሱ ብቻ አይደለም። ምን ማለትሽ ነው? ካርታል ለእኔ ጠላቴ ነው። ስለ እሱ የምታውቂውን ነገር በሙሉ ንገሪኝ ሲቪላይ። አንቺ እሱን በምን እንዳስፈራራሽው ንገሪኝ እና ከዚያ አስወጣሻለሁ። እሱን እንዴት ነው የምታደርገው? ይኸውልሽ፣ ቅጣት ወደ ገንዘብ መቀየር የሚችል ነገር ነው። ወድቀናል፣ ግን አልሞትንም። ቅጣቱን ከፍልና ከዚህ ትወጫለሽ። ቆይ አንተን ለምንድን ነው ማምነህ? ምክንያቱም ያለሁሽ ብቸኛ ዕድል እኔ ነኝ። ከዚህ በኋላ ካርታል መጥቶ አያገኝሽም። ስለ አንቺ በፍጹም ግድ አይሰጠው። ለመጨረሻ ጊዜ ነው የምጠይቅሽ። ስለ ካርታል ምንድን ነው የምታውቂው? ንገሪ። በምንድን ነው እያስፈራራሽው ያለሽው? ቤተሰቡ ወላጅ እናቱ ወላጅ እናቱ ማለት
ይኸውልህ ካርታል ማለት ያልተፈለገ ግንኙነት ውስጥ የተወለደ ልጅ ነው። እናቱ ደግሞ ተደፍራ ነበር ማለት ነው። እናቱ ተማሪ እያለች ነው ካርታልን ያረገዘችው። በቃሽ። ማወቅ አልፈልግም። እስቲ ንገረኝ፣ ለምንድን ነው ታሪኩን ደስ የሚለው ቦታ ላይ የምታቋርጠው? ዝም በይ። ቀሪውን መስማት አልፈልግም። በቃ ይበቃሻል። ትሰማኛለህ? ከእኔ ጋር ስምምነት ላይ ደርሰ ነበር እና እስከ መጨረሻው ድረስ የቻልከውን ታደርጋለህ። ከዛ በኋላ ከዚህ ታስወጣኛለህ። ጥበቃ ጨርሰናል። ክፈተው። አልገባኝም። ይሄ ትዕግስት ማጣት ምንድን ነው? ይሄንን ነው የቤተሰብ ቅናት እያሉ የሚያወሩለት ነገር ማለት ነው? ጥበቃ ጨርሰናል። ክፈተው። በጣም አሳፋሪ ሰው ነሽ። እሺ ጠባቂ፣ በሩን ክፈተው። ጨርሰናል እያልኩ ነው። አንተ የሙስጠፋን ህይወት አበላሽተዋል። አሁን ካርታል የሚያደርግህን ያደርግሃል። ሁላችሁንም ቢሆን ምንድን ነው? አይሰማም እንዴ? በሩን ክፈተው እያልኩ እኮ ነው። ያቺ ምስኪን ተማሪ ማን እንደሆነች ማወቅ ትፈልጋለህ ሶመር? እናትህ ሩቻ ናት። ምን እየተፈጠረ ነው? ካርታል ወንድም ነው ሶመር። ወንድማማቾች ናችሁ።